White House today as the bidding war for Warner Brothers Discovery. ቅዳሜኛ እንዳማረበት በፊት ፕሮግራማችን አንድ ቻሌንጅ ሽርሽራችን አሁን ጀምሯል። ሰላም ቤተሰቦቻችን፣ ቅዳሜኛ ከቻናል ዋን ቴሌቪዥን ጣቢያ ተጀመረ። ሳምንቱን ጠብቁን ባልነው መሰረት የተለያዩ የሚያዝናኗችሁ ደስ የምትሰኙበት ፕሮግራምን ይዘን ቀኑ ሰዓቱ ደርሶ ተገናኝተናል። እንዴት ናችሁ? ቅዳሜኛ እንዴት ናችሁ እናንተስ? ደህና ነን ይመስገን። ቅዳሜኛን ይዘን ከች ብለናል። አዎ ከቻናል ዋን አይደል? ከቻናል ሰብሰብ ብለናል። ቅዳሜ ደስ ይላል። የጨዋታ የሞቅታ ቀን ነው። እንደተለመደው ደግሞ የኛ የቅዳሜኛ ፕሮግራሞች እናንተን ለማዝናናት ሞቅ ደመቅ ብለው ተከሽነው ዝግጅቶቻቸውን ጨርሰው እንደተለመደው ተገናኝተናል። ከጊዜ ወደ ጊዜ ደግሞ አዳዲስ ቤተሰቦቻችን የሚወዱት ወደ እነሱ ህይወት በደንብ የተጠጋ ፕሮግራም እየጨመር በደንብ ዘለግ ያለ ጊዜን እየተጠቀምን ነው። በቅዳሜኛ ላይ ሲያልቅ እንደውም ቤተሰቦቻችን ቅር እንደሚሰኙ ስለሰማን ነው ትንሽ ፕሮግራሙን ረዘም ማድረግ የፈለግነው ለእሑድ አጥቢያ ድረስ የመሄድ ፕላን ያለን። ከዚህ በኋላም በደንብ አብረን የምናመሽባቸው ፕሮግራሞች እየጨመርን እየተዝናናን ቁም ነገር እያገኘን የምንቆይበት ተመራጭ ተወዳጅ ጓግተን የምንገናኝበት ቅዳሜኛ ፕሮግራም ይሆናል። በጣም አሪፍ። ሁልጊዜ እንደምናደርገው መነሻችን ላይ የተለያዩ ጉዳዮችን እናነሳለን አይደል? ምን አለ ሳምንታችን ብዙ አይነት በዓላት ተከብረዋል። ኢንክሉዲንግ ናሽናል ጄሪ ዴይ እንዴ ሃፒ በርዝዴይ እንኳን ሳትልኝ ወይኔ ጄሪዬ ምንድን ነው ብሔራዊ በዓል ያመለጠኝ ብዬ ነበረ። በጣም እሱን ብሔራዊ በዓል አክብረን የተነሳ ነው። ግን ሌሎችም በጣም ሞቅ ያሉ ክውኖች ነው የሚባለው ከቲጂ አማርኛ እየተበደርኩ ክንውኖች ነበሩ ሳምንቱ ላይ። የኔ ሳምንት ቆንጆ ነበር። ጄሪዬ እንኳን ተወለድሽ። አመሰግናለሁ ቲጂዬ። ሃፒ በርዝዴይ። ደስ ይላል። አንድ አዲስ ዓመት አርባልኩኝ ወይ አሜን ቱታት እኔ እኮ ደስ ይለኛል። ደስ ነበር የሚለኝ። ስለዚህ አዲሱ ትልቁ ነገር እሱ ነው። ሳምንታችሁ እንዴት ነው ላልከው ግን ሳምንቱ በጣም ደስ የሚል ነበር። ሁልጊዜ እንደምለው ይፈጥንብኛል። ቅዳሜ ይልና ሌላ ቅዳሜ ብዙ ሰው ፊልም ያደርገው ይመስለኛል። ብዙ ነገር እየሰራሽ ነው ልትሉኝ ትችላላችሁ። ግን ጊዜ በጣም እየከነፈ ነው። እንኳንም ከነፈ ሁሌ አዲስ ነገር ታገኛላችሁ። ቅዳሜኛ ስቱዲዮ ደግሞ ቁጭ ብለን ደግሞ ከቤተሰቦቻችን ጋር ደግሞ እናሳልፍበት ቀን። የዛሬው ቅዳሜኛችንን የትኞቹን ወሬዎች በማስቀደም እንጀምራለን ለምትሉ ቤተሰቦቻችን ይኸው እንጀምረው። ምን አዲስ ነገር አለ? እንጀምር። እሺ ሙሉ ነው ጉዳዩ። ከቲጂ ቋት አንዳንድ ነገሮችን ወስጃለሁ። ዘዝናል። እሺ አንዳንድ ተፈጥሮ አይገርምም? ባለፈው ስለ ስፓይደሮቹ ስናወራ ጄሪ ያስገረመችን ነበረ። አሁን ደግሞ ባልወደውም ይሄን ፍጥረት ማውራት ግዴታ ነው። አይጥ የሆነ አይምሮዬ ላይ የምትመጣብኝ ነገር አለ። ትንሽም ይሁን ትልቅ መንቀዥቀዟ፣ ፀጉሯ፣ ጭራዋ፣ ፍጥነቷ አልወደውም። ግን እኔ መልኳ ደስ ይለኛል። ማለት ቆንጆ ናት። በመልክ ደረጃ በጣም ስልካካ አፍንጫ እሱማ አይደለም ቲጂ ለመናገር ነው አይደል? እሺ ግን እንዲህ ኦቨርኦል ስታያት ከአይጥ ጋር ከስሜ ፌስ ቱ ፌስ የመታየት ፕሮባቢሊቲው እንዴት ነው? አይ ግን አንድ ጊዜ ጓደኛዬ ዶርም ውስጥ ሆነ አይጥ አገኘችና በጣም ስለምትሳሳላት ምግብ ምናምን ታስቀምጥላት ነበር። ተዋወቁ በደንብ? አዎ በጣም። እና ፊቷን በደንብ ነበር የምናየው እና በጣም ጎርጂየስ ናት ስታይ። እኔ በስዕልና በቪዲዮ ራሱ የሆነ ሰውነት አይ ነው ወረር ያደርገኛል። ሳልወድ በግድ አይቼ መጋብዛችሁ ነገር አለ። ምንም ማድረግ አይቻልም። ራሳችሁን እዚህ ቦታ ላይ ብታገኙት እንዴ የአይጦች ማራቶን ነው እንዴ ቲጂ? ወይኔ አስገራሚ ነው።
አስገራሚ ነው። ምንድን ነው? አውስትራሊያ ነው። አውስትራሊያ ከበፊት ጀምሮ ትታወቃለች። እንግዲህ ምንድን ነው የአይጦች መተራመሻ ምድር ብንላት ይሻላል። የተለያዩ ግዛቶች ላይ እንደ ምንድን ነው ከቁጥጥር ውጭ መሆን የሚችሉበት አይነት አኳኋን ዜና የሆነ ዓለም ላይ ይወጣል እና ለምደውታል ልንል እንችላለን። በዚህ መጠን ግን አይጥን መመልከት በጣም ከባድ ነው። ምንድነው ግን የሚያደርጉት? ለገበሬዎቻቸው ስልጠና ይሰጣል ሁልጊዜ። በነገራችን ላይ አይጥ በየስንት ጊዜው ነው ራሷን የምትተካው ወይም የምትወልደው? እንዴ እነሱ እንዳለ ምድሪቱ ሞልቷል። አንቺ በላይ ማንም ምክንያቱም በየቤቱ እንደ ጉድ ነው የሚፈሉት። አይስ ሙቀት ካለ ይመስለኛል ዝም ይስገምሽ በየ11 ቀን በየ11 ቀን እኔ እንጃ 11 ቀን ለምን ግምት ጂሪ ነዘብሽ? አይ ዶንት ኖ ማርገዝ የሚባል ነገር እኮ አለ። አንዴ ማለት ነው አይጦች አይጥ አለ ከተባለ በአንዴ እንትን ነው የሚሆኑት፣ ደርዘን ነው የሚሆኑት። ወዲያው ይራቡ ይመስለኛል። እስከ 20 ልጅ ይወልዳሉ። በነገራችን አንድ አይጥ እስከ 20 አዎ፣ ዝርያቸው ይለያያል፣ ግን እስከ 20 ልጅ ልትሳቀፍ ትችላለች። እስከ 6 ሳምንት 1 ወር ከ15 ቀን ማለት ነው። ዝም ብላችሁ አስቡት 10 አይጥ ቢኖር ምን ያክል በአንድ አካባቢ ሞላዋል የሚለው ሲወልዱ ማይ ጋድ እንደዛ ነውና ለካ እንደሱ ነው የምናስበው እንዴ። በቃ ምድሩ ሁሉ ነው የሚሆነው። ቅድም ያልሽው ጄሪ ምግብ በጣም ይፈልጋሉ። አንዴ ነው የሚያጭዱልህ። ለዛ ነው አሁን አውስትራሊያ ውስጥ ገበሬዎቹ ስልጠና የሚሰጣቸው ከቁጥጥራቸው ውጪ ከሆኑ ያመረቱትን ነገር ሁሉ ምሽክ ነው የሚያደርጉት። ስለዚህ ምን ያደርጓቸዋል? አካባቢያቸው ላይ እንዲፈትሹ ትምህርት ይሰጣቸዋል። የሚፈትሹት ምንድነው? ከላይ አይደለም የሚኖሩት ከስር ነው። አንዳንድ አደጋዎች እንዳይመጡባቸው፣ እንዳይገደሉ፣ ሰዎች ትኩረት እንዳያደርጉባቸው ምሰው ነው የሚገቡት እና ቤታቸው ግራውንድ ነው። ቶም ኤንድ ጄሪ ላይ አይተናል። በሩ ጋር ሮጠው ነው አይደል? እንትን የላችሁ እነሱ የሚያጠፉበት መንገድ ኦር እነሱ የሚከላከሉበት መንገድ የላችሁ። አሁን የመባዛታቸው ፍጥነት ተፈጥሯዊው ነገር ነው ከባዱ ነገር። ከዛ አውስትራሊያ ደግሞ ትላልቅ መሬቶቿን ለእርሻ በጣም ትጠቀማለች እና እርሻው እየደረሰ ሲመጣ አፈትልከው ይወጣሉ። ስለዚህ ከቁጥጥር ውጭ እንዳይሆኑባቸው ምን ያደርጋሉ? አስቀድመው ያርሱታል። መሬቱን ወደ ውስጥ ጠልቀው ነው የሚያርሱት፣ ቤቶቻቸውን ለመደርመስ እና እንዳይመቻቸው ቤታቸውን የማፍረስ ስትራቴጂን ይከተላሉ። ያው መርዝ መስጠት ምናምን እንዳለ ሆኖ በዚህ መንገድ አውስትራሊያ ሁልጊዜ በየዓመቱ ትኩረት የሚሰጣት ሀገር ናት። ከምንመለከተው በላይ ብዙ ትርኢቶችን ሁሉ ይፋ ያደርጋሉ መገናኛ ብዙሃን እና ይህን ተቋቁመው ነው የሚኖሩት። ግንዛቤ ግን በጣም አላቸው። ከ60 በላይ ዝርያ ያላት ምድር ናት። ለምን በዙ አውስትራሊያ ውስጥ አይጦች ካልን አንዳንድ ዝርያዎች የሆኑ አካባቢዎችን ይመርጣሉ አይደል? እና ደግሞ በጣም አምራች ናቸው፣ ሰብል አላቸው። አንዱ መነጋገሪያ የሆነው ሰሞኑን ይሄ ጉዳይ ነው። በጣም የሚገርም ነው። ግን አሁን ከአይጡ ትንሽ መለስ እንበልና ወደ ድመት እንሂድ እስኪ። ደግሞ አንድ ድመት ጨዋታ ጠላቶቻቸው አንድ ድመት የዘንድሮ ድመት ግን አይበላም ተብሏል። አይጥ አይበላም፣ የዘንድሮ ይጫወታሉ አብረው። ዲፕሎማሲ አርጓቸው ምናምን አይ ምናምን ብሎ ነው የሚሉት። ግን መጀመሪያ አሳይቻችሁ ልመለስ። እሺን ኦስካር የምትማል ድመት ይዋል እስኪ። ዋው ኒኪ፣ ስለ ድመቶች ግን በጣም ይጠለቀ በጣም ነው ሞዶ ዋው የምር ነው። ዋው አይገርም? ይሄ ድመት እዚህ ትምህርት ቤት ውስጥ 5 ዓመት ቆይ ተምሯል። ዲግሪ በላ 5 ዓመት ተምሯል። 5 ዓመት ሲቆይ ቦታው ጋር ሄደ። አዎ እዛ ምንድነው የትምህርት ሲስተሙ አንድ ክላስ ውስጥ አይደለም ሁሉም ነገር የምትማሪው። አንድ ክላስ ተገቢና ትማሪያለሽ። እንደን ደግሞ ዩ ሙቭ አውት ወደ አይቲ ክላስ ኦር ወደ ላብራቶሪ ኦር ምናምን። ይሄ ኦስካር ምን ያደርጋል? አንድ ክላስ ሲጨርስ ወደ አይቲ ክላስ አብሯቸው ይሄዳል ከተማሪዎቹ ጋር። ከዛ ላብራቶሪ አብሮ ይገባል። ሁሉም ቦታ ኢቭን የሙዚቃ ክላስ አይቀረው ሁሉም ቦታ እየሄደ ይማራል። እና ምንድን የሚባለው በሲኒየር ካት ነው የሚባለው። ለምን 5 ዓመት ሆኖታል እዛ ግቢ ውስጥ ጭኗል እኮ የሆነ ነገር በቃ ማሰብ ጀመርኩኝ ግራጁዌት ሲያደርግ። አዎ እና ልክ ምሳ ሰዓት ይሄዳል። በጣም ጀንትል የሚያዋለችው ምሳ ይሰጠዋል። ካፍቴሪያ ይገባል፣ ምሳውን ይገባል። ኤግዛም ብቻ ነው የማይፈተነው። ልክ ኤግዛም ሰዓት ላይ የሚያደርጋል ይገባና ግን አይቀርም፣ ኤግዛም ቢሆን አይቀርም፣ ይገባና ይተኛል። ሲተኛ ከዛ ሁሉም አስተማሪዎቹ ያውቁታል፣ ተማሪዎቹ ያውቁታል። እንደ ልክ 5ኛ ዓመት ላይ ሲመረቁ ተማሪዎቹ ቤት ሰሩለት እዛ ኮሌጅ ውስጥ እዛ ውስጥ በረንዳ ላይ ልክ ቤት ሆና
ድመቶች እየቧጨሩ የሚዝናኑበት የሚጫወቱበት አይነት ነገር አለ። እሱን ሰሩለት። ኦስካር በጣም ፌመስ የሆነ ድመት ነው እዛ ግቢ ውስጥ። መመረቁ አይቀርም፣ ሲመረቅ ስራ ይፈልጋል። ስልጡን የሆነ ድመት ግን ጥናት ቢደረግ እኮ የሆነ ነገር ይገኛል። እዛ የመጣው ይሄ ድመት ድሮ ኦነሩ ይማር ነበር። ኦነሩ እዛ ነበር የሚማረው። እንደን ኦነሩ ይመረቅና ይሄዳል፣ ትቶ ይሄዳል። ኦስካር ግን እየጠበቀ ይሁን እንዴ 5 ዓመት አይ መማር አለብኝ አለ። ያስፈልገኛል አለ ሪፕሌስ እንዳይደረግ እንዳይቀየር። በውሻ ነበር ይሄን ባህሪ የምናውቀው። አሁን ከድመትም ትንሽ መለስ ያዩት ወደ ሰውዬ ትንሽ ቀረብ ያለ ነው ፊዚክሊ ነው። በጣም የሚያምር ነው ምናምን። እንትን ግን አቀማመጡ ሄዶ ማቹርድ ነው በቃ አይረብሽም ምናምን። በጣም አስገራሚ ነው። አንዳንድ የእንስሳት ባህሪያት በጣም እያስገረሙ ነው። የሚገራርሙ ድመቶችን እየሰማን ነው ከሚኪ። የሚገርም ታሪክ በየጊዜው እንሰማለን። አረሳም። የሚቀጥለውም አንድ ድመት ነገር ፕሊዝ ሚኪ ካትስ እንዳትባል። ዋው የስ ከዚህ በኋላ እንደዛ ነው የምንለው። ግን ትንሽ ከድመት ወደ ውሻ ቀረብ እላለሁ ነው እንዲሁ በባህሪ እኔ ደግሞ ወደ ስፔን ነው የምወስዳችሁ። ስፔን አንድ በጣም አነጋጋሪ ነገር አለ። ቪዲዮውን እንየውና እንመለሳለን። በጣም የገረመኝ ምን መሰላችሁ? ድሮ ልጅ እያለን የከሰዓት ናፕ ወይም የከሰዓት እንቅልፍ መተኛት አለባችሁ እንባል ነበር። ብዙ ነገር እንባል ነበር እና በጣም የምንበሳጭባቸው ነገሮች አሁን ፕሪቪሌጅ ናቸው ወይም ደግሞ ከስንት አንዱ የታደለ የሚያገኛቸው አይነት ነገሮች ናቸው። እና በስፔን ቫሌንሲያ ግዛት ላይ የምትገኝ አዶር የምትባል ከተማ አለች እና የዚህ ከተማ መስተዳደር ከንቲባው አንድ ህግ ያወጣል። ስፔን ውስጥ ከዚህ በፊትም እንደዚህ አይነት ልምድ አለ። ከሰዓት ላይ ከ8 ሰዓት እስከ 11 ሰዓት የሚደርሰውን ሰዓት በእንቅልፍ ነው የሚያሳልፉት እና ታዲያ ያንን ባህላቸውን ለመመለስ ከዛም ደግሞ ከተማዋ ላይ በብዛት የሚኖሩት ገበሬዎች ስለሆኑ በማለዳ ወጥተው ስራቸውን ሰርተው ደክሟቸው ስለሆነ የሚውሉት ከምሳ ሰዓት በኋላ ያለችውን ሰዓት ለናፕ ወይም ለእንቅልፍ እንዲጠቀሙ በህግ ነው የተነገረው። ግዴታ ነው መተኛት አለብህ 8 ሰዓት ላይ መተኛት አለብን። በጣም የወደድኩት ክሱ ብሎ ሲባል አልተኛም 8 ሰዓት ላይ እዛው ፍርድ ቤት ውስጥ ተኝተዋል 8 ሰዓት ላይ። በጣም የሚገርም ህግ ነው። ኢትዮጵያ ራሱ ቢኖር ብዬ የማስበው አይነት ህግ ነው። ግን እነሱ በሌሊት ተነስተው ሰርተው ነው። እንደውም ከዚህ ቀደም ያየሁት አንድ ነገር ምርታቸውንና ትውስታቸውን መጨመር ነው አላማው። በባህልም ነበራቸው። ምርታማ ካልሆንሽ ቀኑ ሙሉ ስትንገላወጂ ብትይ ዋጋ የለውም። ውጤታማ የሆኑ የተገደበ ሰዓት ጠንካራ ሆነው በትኩረት በትውስታ ይሰራሉ። ከዛ ደግሞ ይሄንን ተፈጥሯቸውን ይጠብቃሉ ነው። ሪሰርች የሚለው እንደዛ ነው። አብዛኛው ጊዜ በቃ ፕሮዳክቲቭ የሆነ ቀን እንዲሆን የተወሰነች 1 ሰዓት 2 ሰዓት ናፕ ቢገኝ ይባላል። እኛም ሀገር እንደዚህ ቢለመድ፣ ምክንያቱም የሰው ልጅ በተፈጥሮ ጠዋት ስለሆነ በብዛት ፕሮዳክቲቭ የሚሆነው ወይም ምርታማ ውጤታማ የሚሆነው የሚገርም ኮንሰፕት ነው። በህግ ደረጃ መምጣቱ ደግሞ ሰዎች ከሰዓት ላይ መስራት ስለማይፈቀድላቸው በጠዋት የመነሳት ልምድ እንዲኖራቸው በደንብ ይረዳል እና ስፔን ኮሞቲያማስ ከዚህ በኋላ ስፔን ነው የሚሄደው። አዶር እንገናኝ። ሌሊት 11 ሰዓት ወጥተሽ ታታሪ ትሆኛለሽ። 8 ሰዓት ተኝቼ እንገናኛለን። ሰዓት ደውሉልኝ። ግን ወደኛ ሀገርም እኮ ስናመጣው የተወሰነ ሰዓት አይተኛም እንጂ አይሰራም ይባላል። ሙቀት የሆነበት ሀገር ከፍ በሚልበት ጊዜ እነ ጋምቤላ፣ አፋር አካባቢ እነ ድሬዳዋ። ስለዚህ ሰዓታቸውን ይመርጣሉ። ልዩነቱ ምንድነው? አይተኛም እንጂ እኛ ጋር ናፕ ታይሟ አለች። እንጫወታለን ብዙ ጊዜ ከምሳ በኋላም ወዲያ ወደ ስራ አይገባም። ቡና ብዙ ነገር አለና ደስ ይላል። እኛ ጋርም አለ፣ ግን ኤርሊ መነሳቱን እንልመደው ለማለት ነው። በህግ መሆኑን ያስገርምን። ለማንኛውም ስንመለስ እዛው ስፔን የምንቆይበት መላው ዓለምን እያነጋገረ ያለ አንድ ጉዳይ እናነሳለን። እዛው ስፔን የምንቆይበት ጉዳይን እናነሳለን ብለናል። ዓለም አቀፍ መገናኛ ብዙሃን ስፔን ባርሴሎና ውስጥ ያለው የዓለም የቱሪስት መዳረሻ ሆኖ ለብዙ ዓመታት ሲታይ የነበረው ቤተክርስቲያን ግንባታውን አጠናቋል የሚል ዜና አውጀዋል። ይሄ ቤተክርስቲያን ከ144 ዓመታት በፊት ነበር ግንባታው የተጀመረው እና 144 ዓመት በፊት አርኪቴክቱ አንቶኒ ጋውዲ ህይወቱ አልፏል። ህይወቱ ካለፈ 100ኛ ዓመቱ ነው። አሁን 2026 አሁን ያለንበት ወቅት ላይ ነው ህይወቱ ያለፈው እና እሱ ህይወቱ ያለፈበትን 100ኛ ዓመት ለማክበርና ዓለምን ለማስደመም በሚል ነው ግንባታው የተጠናቀቀው እና አስገራሚ የሚሆነው ጥቅጥቅ ጫካ ነው የሚመስለው አይደል?
የኪነ ህንፃ ገጽታ አይመስልም። እንመልከተው። በጣም ውስብስብ የሆነ የኪነ ህንፃ ሙያን የተመለከትንበትና አያችሁት? አይገርምም? በጣም በክሬን ነው። ዋው በጣም የሚያምሩ እንደዚህ በቃ ከተማ ውስጥ አንድ የሆነ ትልቅ የሰው ልጅ የሰራው ሁሉ አይመስልም፣ ክስተት ነው የሚመስለው። 18 ጉልላቶችን እንመለከትበታለን። የራሳቸው ትርጉሞች አሏቸው። የመጀመሪያው የኢየሱስ ክርስቶስን ማንነት ለመወከል የተደረገው ትልቁ ነው። 172.5 አካባቢ ሜትር ርዝመት ያለው ነው ትልቁ። ከዛ ደግሞ ቀጥሎ ከሱ አነስ የሚለው 127.5 ሜትር ከፍታ ያለው የቅድስት ድንግል ማርያም ውክልና የተሰጠው ጉልላት ነው። የካቶሊክ ቤተክርስቲያን ነው በነገራችን ላይ። ከዛ ውስጥ በ12ቱ ሐዋርያት ደግሞ ውክልና የተሰጣቸው ጉልላቶች አሉ። 4ቱ ሐዋርያቶችን ደግሞ የሚወክል ውክልና ተሰጥቶታል። ዓለምን በጣም ያነጋገረው ለምንድን ነው? ሳይጠናቀቅ በፊት ራሱ በየዓመቱ 3.5 ሚሊዮን ሰዎች ለመጎብኘት እዛ ቦታ ይሄዳሉ እና ትልቅ ገቢ ነው የምታገኘው። ከተጠናቀቀ በኋላ በሚደረገው የቱሪስት እንኳን ደህና መጣችሁልን ፕሮግራም ደግሞ ምን ያክል ሰዎች ሊመጡ ይችላሉ የሚለው ነው። ጎበኝ የሚገባው ነገር ነው። በጣም ኢቭን ሰው የሰራው ነገር አይመስልም። ፐርፌክት የሆነ ፊኒሺንግ ያለው ነው። ከዛ ደግሞ ውስብስብ ነው። ቲጂ እንዳለች በጣም ውስብስብ የሆነ እና አሁን በቴክኖሎጂ ተራቀናል በምንልበት ዘመን ያለው ህንጻችን ነው ያማረው ወይስ ከዓመታት በፊት የነበረው ነው የሚለው መነጋገሪያ ሆኗል። እና ባርሴሎና ወይም ስፔን የምትኮራበት የኪነ ህንፃ ባለሙያ አርክቴክቱ አንቶኒ ጋውዲ ለዓለም ብዙ ትምህርትን የሰጠ ነው። ይሄው ስራው ተጠናቋል። ዲዛይኑ እንዳለ ሆኖ የሚለው እንግዲህ መነጋገሪያ ሆኗል። ኢንትረስቲንግ በጣም አሪፍ። እኔ ደግሞ እስቲ አንድ የሚገርም ነገር ላሳያችሁና ትንሽ እስቲ ሀሳባችሁን እንሰማበታለን በዛው። እስቲ አይተናት እንመለስ። እሺ ደግሞ ምጣድ ብቻ እንዳይመስል ጀበና ተሰራሽ ሲኒ እና በቃ በስክሪን ውስጥ ገብተሽ ምቻት እኛ ይሄን የምንጋግረውን ምን ይባላል ሊጥ ለማግኘት ነው የምንለፋው እንግዲህ። ከዛ ደግሞ አጉል ትኩረት ለመሳብ የሚደረግ ነገር ስለሆነ እንግዲህ እኔ ጀበና ምጣድ ማን ስፖንሰር እንደሚያደርጋት አላውቅም። በየቀኑ ኤቭሪ ኮንተንቷ እንደዚህ አይነት ነገር መሰባበር ነው እና ኢትስ ናት ፋኒ፣ አያስቅም። በጣም ልዩ ነው። በተለይ ለኛ እኛ ችግር ኖሮብን ካልሆነ በስተቀር ይንገሩን ቤተሰቦቻችን። አንዳንዴ እናንተ ችግር አለባችሁ ሊሉን ይችላሉ። ይሄ ስሜትን ሳትጋሪ ስትቀሪ ግን ብዙ ኮመንቶችንም አይቻለሁ። ለምን እንደምትመጣብኝ እቺ ሴትዮ እኔ ስልክ ላይ የሚል ብዙ አስተያየት የብስጭትን እኛ የምናይበትና ሌላም ሰው ደግሞ የሚያይበት አንግል የተለያየ ሊሆን ይችላል። አሁን አንዳንድ ሰው ፎከስ የሚያደርገው ማንን ስልክ ብታወራ ነው፣ ምን አይነት ወሬ ቢወራ ነው እንደዚህ አቅሮን የሳተችው። ማጋነን እኮ ትችላለህ፣ ግን የምታጋንንበት መንገድ በጣም ከፍተኛ የሆነ ጥሰት አድርገህ ሲሆን ይደብራል። እየተቻን ያለ ነው ያው ይውልኝ ብለሽ ስለለቀቅሽ ነው። ስለዚህ መብት አለን ማለት ነው አይደል? አይቶ የኮሜንት የማድረግ መብቱ ይዛ መጣ። የጂሪና ናት አይደለም። አንደኛ ምንድነው መሰለህ የሚያናድደኝ ባለሙያ ናት ብዬ ልክ ሳልጨርስ ምጣዱን ትሰብረዋለች። ልባችንን አንጠልጥለሽ አፈረስሽን እኮ በቃ ዩኖ ወይ አንደኛዋን ምንም ዩኖ ሙያ የላትም ምናምን ብለን ወይ እናስብ። በእኛ ሀገር ባህል አሁን ለምሳሌ እኔ ቡና በጣም ነው የምወደው፣ በተለይ ሴሬሞኒውን ምናምን እና ሙሉ ቡና እያፈላች ከነ ሙሉ ሴሬሞኒ ድንገት ተነስታ ጀበናውን ትሰብራለች እና አብሬያት ነው በቃ እምለው በቃ የሆነ በጣም እንደውም አንድ ሰው በአንድ መንገድ ነገሩን አውርቶት የሚስማማኝ ሀሳብ ሆኖ አግኝቼዋለሁ። ዲሴንሲ ቫዮለንት የሚሉት ነገር አለ። ጨዋነትን መጣስ፣ ጨዋነትን መረበሽ። የማንን ጨዋነት? የማህበረሰቡን። ለአንዳንድ ነገር እናከብራለን፣ እየበላው ሳህን አልጥልም። የፈለገ ቫይራል እሆናለሁ ብዬ ባስብ ስትጥስ ነው የሆነ ነገር አይደል ቫይራል ትሆናለህ ተብሎ እየተሰበክን ያለ ነው። ግን የበላሁበትን ገበታ ብችል አንስቼ ስማለሁ ወይም ደግሞ በክብር አስቀምጣለሁ ነው የለመድ ነው። ሌላውም ዓለም ተመሳሳይ ነገር አለ። ይህን ጨዋነት ከምንጠብቅባቸው ነገሮች ውስጥ አንዱ ምጣድ አይደለ? እንጀራ ስንጋግር ደግሞ ሊጡ በጣም የተከበረ ነገር ነው። የወደቀ ጥሬ አንስቶ ዳር ላይ የሚያደርግ እና ደግሞ ቫይራል የሚወጡት እንደዚህ ባህልን የጣሱ ነገሮች እንደሆኑ እናውቃለን። ግን
የእሱ አካል መሆን ደግሞ በጣም ከባድ ነገር በዛ አይደል? ሴት ልጅ ስታደርገው ደግሞ በጣም እንግዲህ ቤተሰቦቻችን ደግሞ ምን ትላላችሁ? እኛ ሀሳባችንን ሰጥተናል። እናንተስ ምን ትሉ ይሆን? ዛሬም በቅዳሜኛ ጠረጴዛችን ብዙ ጉዳዮችን አንስተናል፣ ተወያይተንባቸዋል። ሳምንት ውስጥ የተፈጠሩ ሁነቶችን ቲጂ ቃላት እየተበደሉ ጊዜን እያጣቀሱ እና ብዙ አይነት ነገሮችን አንስተናል። መነጋገሪያ የሆኑም መገሰጽ፣ ክሪቲሳይዝ ማድረግ ያለብንንም እንደዛው በእኛ ፐርስፔክቲቭ የእኛን እይታ ሰጥተናል። እናንተም የራሳችሁን ሀሳብና አስተያየት ትሰጡባቸዋላችሁ ዜናዎቹ ላይ። ሌሎችም ፕሮግራሞቻችን አሉ በሽ ናቸው። ገና እኮ እየጀመርን ነው እና ማወቅ ብለን ነው። ቅዳሜኛን ብዙ ሰዓታቸውን ጠብቀው እየተከታተሉ የሚሄዱ ፕሮግራሞች አሉ። እየተዝናናን አብረን እንቆያለን እንላለን።